እንጂ እንጂ ምንድን ነው ምንድን ነው እንጂ ምንድን ነው? ጭራሹኑ ከንፈሩን ፊቱን እስከ መሳም ደረሰ። ብሩኬ ለሴት ልጅ ያለው ክብር ደግነቱ ራሱ ውስጥ ያስቡት። ከንፈሩን ሲሳም ተኡዝቢላሂ በጣም ነው እኔ ያዘንኩት። ሪሊም ነው። እኔ ታምሊኑን ሲያይ ሀይሚ ነበረች የመሰለችኝ ታምሊኑ ላይ ማለት ነው። ስገባ ሳያው ቪዲዮም ስሪ አላሰኘኝም። ብሩኬ ግን ይሄ በዚህ እንደዚህ ወርደሃል። ናችሁ ድና የተከበራችሁ የጨረቃ ፍላችሁ ፋሚሊዎች ከዚህ በኋላ አንሰማ። አሁን ብሩኬ ማስመሰሉን ትተክ ኖርማል ቪዲዮን ብሰራ ኢትስ ግሬት። እዚህ ጋር ማንም ፋራ የለም፣ ሁሉም እንዳንተ ይመስላል። ሪሊውን ነው። እኔ በጣም ነው ያዘንኩት ውዶቼ፣ በጣም ነው ያዘንኩት። ሪሊውን ነው የምነግራችሁ። በዚህ ልክ ለድራማ መሰራቱ ለምን አስፈለገ? ደግሞ ድራማ ነው እንድታውቁ፣ ድራማ ነው። ምንም ማድረግ እኮ ነው አልችልም። በቃ እኔ ራሱ ህይወት አለኝ። አትበጥብጭኝ ከማለት ውጭ ምን ልበልሽ? እኔ ከአንቺ ጋር እስካለው ድረስ ባይዘዌ ብሩኬ ዛሬም ነገም ስለ ቪዲዮ ስራ እንጂ ኦዲንስን አትውቀስ ማለት ነው። ከና አብርሽ ከአንዳንድ ሰው ተማር። እንደዚህ ዝሙት ቪዲዮ ሲሰሩ ኦዲንስን መውቀስ የለብህም። ማስተላልፈው ምንድን ነው ብለህ አስብ። እንወዳችኋለን፣ በክብር ተመከራችሁ፣ አልገባ ማለክ በጣም ሀይሚዬ ታሳዝናለች። ሲቀጥል ደግሞ ሀይሚዬ አንድ ጥፋት የለባትም። ለምን ወንድ አላመጣችም? አንተ ሴት ባታመጣ ኖሮ ሀይሚና ብሩኬ ብትጨቃጨቁ አንተም ጥፋት የለብም እንላለን። ሀይሚዬ ጥፋት የለባትም። ጥፋተኛ ናት ደግሞ ማለትም አችልም። ከሴቶች ጋር ደግሞ መታገል የለባትም። ምን ዋስትና አላት? አንተ እኮ ፎቶ ነው ዋስትናክ። የምታቅፋትን ፎቶ ነው የምታሳየው። ምን ዋስትና አለ? 2 ዓመት ከሀይሚዬ ጋር ስትጓዝ ለምንድነው ስለአንተ የምትከራከርልን? ሴቶቹ የሚፈልጉ ከሆነ ኮንቲኒው ባይዘው ይወዶች። እዚህ ጋር የሚሰራው ድራማ ነው፣ 100% ድራማ ነው። ግን እኔ ለምሳሌ ባሌ ሁለተኛ ሰው ቢፈልግ በእስልምናም ይፈቀዳል። ሰው እኔ እጄን ነው የማወጣው። አንዱ አፈቅርሃለሁ ወይ ደግሞ አገባሃለሁ ብትመጣ ምርጫው ነው ከፈለገ እንዴ። ለምን ፍቅር የጋራ ነው። ስለዚህ ሀይሚትዬ እዚህ ጋር ምንም አይነት ሚስቴክ የለባትም። ብሩኬ የምታደርገው ግን በጣም ያማል። ለቻናልክ ብለክ ያረከው ነገር በጣም ነው ልብ የሚሰብረው። አላህ ባለሽበት ጠብቅሽ ሀይሚትዬ። ሪዲዮ ነው። እንደዚህ አይነት ድራማ ህይወትሽ መሆኑን በጣም ነው ማዝነው። እኔ እንደዚህ አይነት ፈሽፋሻ ወንድ አይቻላቅም። ፈሽፋሻ ማለት ነው። አበሻ እንደዚህ አይነት አበሻ የለም። ከንፈርክ እስከ መሳም ልደርስ ነው እኮ፣ ትንሽ ነው የቀረው ለዶላር ብሎ እንግዲህ ማለት ነው። አይ አም ሶ ሶሪ። ይሄን እንዴ ማንንም ማዳመጥ አለብን። በኩርኩም ልግት አድርገን ጣሱ ማለት እኮ ነው። ምን ይመጣል? ምንም ልባችን ተራራ ነው። ጸጥ ማድረግ እንችላለን። እኛ ፍቅር ነው ያዘው። የጨረቃ ፋሚሊ ፍቅር ናቸው። የጨረቃ ፋሚሊ ታጋሽ ናቸው። የጨረቃ ፋሚሊ ጀግኖች ናቸው። ግን ብሩኬ ያንተን ዝሙት ቪዲዮ አልቻሉትም። ገስት ላይ እያየክ ነው፣ ቲክቶክ ላይ አንድ አንበሳ እንኳን እየወረድልህ አይደለም። ለምን? አንተና ሀይሚዬ ቢሆን ችግር የለውም። ግን ምንድነው ሴት ታመጣለህ፣ ዝሙት ቪዲዮ እያስተላለፍክ ነው። ስለዚህ ዛሬ ደግሞ ከንፈርን እስከ መሳም ለቪው ለይታ ብለክ ፎርዋርድ። ለምንስ? አበሻ ወንድ እንደዚህ የለም ራሱን ያረከሰ እንዴ። ከምን እኔ ቆፍጠን ሲል ነው ማውቀው አበሻ ወንድ። እንደውም ሴቶች ምናምን ነው የምንባለው በብዛት ማለት ነው። አስተግፊሩላህ ላዚም ያጀማ አይ ላቭ ዩ ፎሬቨር የጨረቃ ፋሚሊ። እዚህ ጋር እንግዲህ መሰለን አዳምጡት። መሰለን ኖ ክሎዝ ዘ ዶር በሩን አይዘጋም። ለምን? ሀብታም ነው። እቃ ቢወሰድበት አዲስ እቃ ይገዛል። አይ ፋራ የቡታጅራ ፈርፋራ ብሩኬ በሩ መዝጋት። ዶንት ፎርጌት ክሎዝ ዘ ዶርስ ኦኬ። ዶንት ፎርጌት ክሎዝ ዘ ዶር። በጣም ተናድጃለሁ ወዶቼ ማለት ነው። አም ሻይ ወይኔ እናቴ
ባይዘው ዩዶቼ ቪዲዮን እኮ እንደተለቀቀ አይቼ ቪዲዮ ከምሰራ ብዬ ኢትዮጵያ ፍላይ ላረግ ነው። ሰምታችኋል? ፍላይ ላረግ ነው ስንት ጊዜ ወላሂን እና ኢትዮጵያ ስልክ እያወራው ነበር፣ ግን ቪዲዮ ስላስጠላኝ መግቢያው ላይ ቪዲዮ አልሰራውም። አሁንም ያው እንደ አዲስ እያየሁለት ነው። ከፍቼዋለሁ በሌላ ቪዲዮ ሳይለንት በማድረግ ግን እንደ አዲስ እያየሁለት ነው። ብሩኬ ያ ባህሪው ያ ጥሩ ባህሪው እኔ ማዝነው ብሩኬ ሲንግል ቢሆን እሺ። ደግሞ እኮ ፎቶ የሚያሳየውን የሚገርምኝ ከሀይሚ ጋር ተቃቅፈ ፎቶ ሳይሆን እኔ አፈቅራታለሁ ማፈቅራት ሀይሚትዬን ነው ነገ ልጅ እናቴ አይንም እኮ የውሸትን ቢሆን ማለት ነው። አዎ እናታችሁ ህይወት እንዴት ገናኝ እዛ ካሜራማን እንዳልገጭክ እባክህን ውዶች። ሄደ በሩ እንኳ የዘጋው እና ድራማ ይወላችሁ በመስታወት እንጂ አድርገዋል። እንደምታዩት ብዙ ታይም ሰጥቼ አይደለም ቪዲዮን እያየሁት ያለበት ሳይለንት እያረኩ ነው። እቻት ቆሉ ዘበርጋ መታለች። አይ ምን እሺ ማዲ ሳምክ ለምንድን ነው አንገት ይልከኝ? እኔ የሚያሳዝነኝ የሀይሚዬ ህይወት ነው ውዶቼ። ሀይሚትዬ ማይ ስዊት እንዴት ነው? እኔ እኮ በቃ የሆነ ዝግንን እያለኝ ነው። በቃ እንዴት ነው? ቆይ ሀይሚ አግብታው መኖር ማግባት እኮ ኢዚ ነው ውዶቼ። ባላችሁ የብዙ ሴቶች ሆኖ መኖር አገባሽ መባልን አትፈልጉ። እዚህ ጋር ደግሞ አንድ ነገር ላስጠንቅቃችሁ ውዶቼ፣ ልንገራችሁ። እዚህ ጋር አሁን እሷ ወደ ቤት እየገባች ነው፣ ታያታላችሁ። እኔ ልንገራችሁ፣ ለምሳሌ ከባላችሁ ጋር ብሩክና ሀይሚ ባልና ሚስቶች አይደሉም፣ ገና ናቸው። ባላችሁ ጋር ብትቀያየሙ ሶስተኛ ሰው መስማት የለበትም። እናታችሁ ቤት መሄድ የለባችሁም። ቢያንስ የእሱ እህት ጋር፣ አጎት ጋር፣ አክስት ጋር፣ በሱ ፋሚሊ ለምን የመጨረሻ ማትለያዩ ከሆነ ገባችሁ? ሶስተኛ ሰው ባይሰማ ኢትስ ግሬት። ከቤት ባትወጡ ደስ ይለኛል። ስትጋጩ ራሳችሁን ኮንትሮል አድርጋችሁ እቤት ውስጥ ማሳለፍ አለባችሁ። ገባችሁ? እና ይቅርታ ውዶቼ፣ ምን ላችሁ ፈልጌ ነው፣ በመሀል ተቋረጠ። አይም ሶሪ። ከቤት መውጣት የለባችሁም። ሶስተኛ ሰው መስማት የለበትም። ሪሉ ነው እዚህ ጋር መክራችሁ ምክር፣ አብሶ ላላገባችሁ እህቶቼ፣ ተመልሳችሁ የመጨረሻ የሚያሰቃያችሁ ከሆነ የሚደበድባችሁ ከሆነ ተመልሳችሁ ለፍቺ ከሆነ ፍቺ ዩ አንደርስታንድ፣ ፍቺ የመጨረሻ ልትፋቱ ከሆነ ከቤት ውጡ። ገባችሁ? ከቤት ውጡ። እናታችሁ ቤት ሄዱ። ከዛን ደግሞ እሱ ሽማግሌ ልኮ መልሶ ይመልሳችኋል። ገባችሁ? የመጨረሻ ደረጃ ስትደርሱ ማለት ነው። ከዛን ወዲያ ግን አሁን ሀይሚዬና ብሩክ የሚያደርጉት ነገር አንደኛ ነገር ፕራንክ ነው። ሁለተኛ ነገር የሚዲያ ሰው ናቸው። ሶስተኛ ነገር አልተጋቡም። ምንም አይነት አልተጋቡም ሀይሚና ብሩኬ እንደ ሲንግል ወንድ ነው። እንደምታየው ከተለያየ ሴቶች ጋር ባል የምለው ለስራም ከተለያየ ሴቶች ጋር ፎርዋርድ። ገባችሁ? ሀይሚዬ አሁን መውጣቷ ለምንድን ነው? አሁን ለምሳሌ ትክክለኛ ባሏ ከሆነ ትዕግስት ይኖረዋል። ገባችሁ? ይታገሳል። እናታችሁ ጋር ሽማግሌ ይልካል። ቤተሰብ ልኮ እንድትመለሱ ያደርጋል እንጂ የሀይሚዬና ብሩኬ ድራማ ስለሆነ ምንድን ነው የሚያደርገው? ሴት ያመጣል፣ እችኛዋን ያመጣል። ገባችሁ? ስለዚህ ሀይሚዬ ከቤቷን ባትወጣ ኢትስ ግሬት። ለምን? ብሩኬ አይለማመጥም፣ ሄዶ ምናምን አይጠራትም። ለምን? ቻናሉን ስለሚያስቀድም ሴት ነው የሚያመጣው። ይሄ ደግሞ በሀይሚዬና በብሩኬ መሀል ያለው የባሰው መቃየም ይቀጥላል። ስለዚህ በተቻላት መጠን ሀይሚትዬ እቤት ውስጥ ሆና አጠገቡ ሆና ነገሩን ታስተካክል። እንደ አንዳንድ ወንድ ቢሆን እስቲ ብቻውን ይሞክረው 3 ቀን ትላለች። እሱ ግን እንኳን 3 ቀን ቻናሉ ላይ ለመጫን ወዲያውኑ ሴት ያመጣል። ስለዚህ ከቤት መውጣት የለባትም። አንደርስታንድ አድርጋችሁኛል? ለምን? ብሩኬ እንዲህ ስለሆነ ማለት ነው። እና ዛሬም ሀይሚዬ ጥፋት የለባትም። ግን እዚህ ጋር ሴት ልትመጣ የቻለችው ቤት ምንድን ነው? ከቤት መውጣት እንዳይለባት። ሌላው ደግሞ ብሩኬ የሚወቅሳት ሀይሚዬን ለምንድን ነው? ለምን ለእኔ ብላ ከጎን አትሆንም? ብሩክን ብላ አትልም? አንተ እኮ ገና መቼ አገባካት? መቼ አፈቅርሻለሁ አልካት? ምን ዋስትና አለኝ ብልሃለች እኮ። ምን ዋስትና አላት ሀይሚዬ? ብሩኬ ዌክ አፕ ከተኛክበት። በሰላም መጣሽ፣ ዝም በል እንኳን በሰላም መጣሽ ተብሎ አቀባበል ነው እንጂ የሚደረገው ለምንድን ነው? እንደ ጓደኛ ጥሩ ጓደኛ ሊሆንሽ ይችላሉ። ሌላው ደግሞ ውዶቼ ማለት ነው ይሄ ጥሩ ጓደኛ ብንከምር ሲጀመር መኪናውን አስነስቶ ሲሄድ ለወንበሩን አልቆለፈውም።
ሲጀመር እንዴት ልትመጣ ቻለች? ይሄ እኮ ተነጋግረው የሚሰሩት ድራማ ነው። ግን ድራማው ችግር የለም ወዶቼ ይስሩ። ግን ሃይሚና ብሩክ የሆነ ነገር የያዙ በቃ የኔ የሚሉትን ነገር የያዙ ወይ ቀለበት ያርግላት በቃ እንደ ሴትነት ያስከብራት። ፎቶ በመነሳት አይደለም በማቀፍማ አቅፈዋት ያላቀፈው ሴት የለም እኮ እንዴ። የሆነ ነገር ያስከብራት። ፎቶ ማሳየት አይደለም ለሴቶቹ። ሰው ደግሞ አትውቀስ፣ ማንም ኦዲየንስ አትውቀስ። እንደዚህ አይነት ዝሙት ቪዲዮ እያያዝክ ማለት ነው። እኔ በጣም ነው ያዘንኩት። ወላሂ ነው የምላችሁ። ማዝነው ምንድነው የሃይሚትዬ ህይወት እንደዚህ ድራማ መሆኑ። ገና የምትማር ልጅ የሷ እኩዮቻው ምርቃታቸው ላይክ ግን በዝሙት በእንደዚህ አይነት ቪዲዮ ስለምትወዱ ስለምታፈቀው ፍቅር እውር ነው። በጣም ነው ማዝነው። እንደዚህ ደግሞ አትናገሪ። እኔም ሴት ልጅ ነኝ፣ ስሜት አለኝ። ስሜቴ ይጎዳል። አንቺ ባለጌ ኬትም እየለቃቀማት አውዝቢላ ለዚህ ብላ ራሱ ስራ መሰራ ሰው አለ። ኧረ ጉዴ ፈላ። በምንድን ነው የጠበቅሽኝ? በሁሉም ነገር እስከዛሬ በሚደረገው ነገር በምን የተጎዳ ኬት ነው ማሰብ ተመችቶኝ ነው እየተጎዳ የለም። እሺ ውዶች፣ አሁን እኮ ግራ የሚገባኝ ይሄ ብሩኬ ለቻናሉ ነው እየሰራ ያለው ቀጥ ለጥ ብሎ ማለት ነው። ለሃይሚ ሳያስብም ብሩኬ ነው ለሴት ክብር ያለው። እዚህ ጋር ስራ ነው ውዶቼ። ብሩክና ችል የሚሰሩት ስራ ነው። ገባችሁ? ብሩኬ ስራ ነው በቃ። እሱ ስለ ቻናሉ ነው የሚያስበው፣ ስለ ሃይሚ አያስብም። ስትፍርላላዚ አሁን ምን ይሉታል እስቲ ውዶች? ምን ይሉታል? ቤቱን አልቆለፈም። እንድትመጣ ተነጋግሮ ነው። ምን ታደርጊ? እሺ አፈቀርሽኝ አይደል? እኔ በቃ ያ ስሜት ውስጥ እንድትገቢ ስላደረግኩ ይቅርታ። እኔ ጋር ምንም ስሜት የለም። የራሴ የምለው ሰው አለኝ፣ የራሴ ህይወት አለኝ። ደግሞ ፒፒቲ ያልኩ ባለ ሃይሚትዬ ደግ ባል ነው ያጋጠመሽ። በጣም ያስጠላኝ ደግ ባል ነው ውዶቼ። ኡዝቢላሂ እኔማ አልሐምዱሊላ ልበል። ሪሊዮ ነው አልሐምዱሊላ። እንዴ እኔ እኮ ባሌ ከሴት ጋር አይቀመጥም። ረቢ ነው ናችሁ ባይዘው መስቀል ጉራጌን ያገባ ከሴት ጋር እንኳን ከምር ነው ብላችሁ እኔ አሁን አገኛ አካባቢ ያው በህብረት ስለሆነ በሚለው እኔ አስለምጃለሁ ብዙ ነገሮችን። ግን እንደዚህ ከሴት ጋር እንደዚህ አጠገብ ላጠገብ በቁምጣ እዚህ ቢላ ብሩኬ አበሻ ለመጀመሪያ ጊዜ አበሻን ወንድን ያስደፈረ ብሩኬ ነው እንድታውቁ። አንዳችሁ ተሳደቡ፣ ብትሳደቡም አይደንቀኝም። ለምን? ይሄ ዝሙት ቪዲዮ ነው። ይሄ በእምነትም በአካባቢም በሀገርም የሚያሰድብ ወንዶችን ራሱ የሚያስተች ነው። እስቲ በእናታችሁ ካሜራ ፊት እንደዚህ በጣም ነው ያዘንኩት። ወላሂ ነው የምላችሁ። ሃይሚዬ ያላ ከአንቺ ጋር ይሁን። ምንም ለማድረግ አንችልም። ቤቱን ለቀሽ መሄድ የለብሽም። ለምን? የመጨረሻ ከብሩኬ ጋር ያለሽ ነገር ሲያልቅ ጠይም። አንቺ ብሩክን ትወጂዋለሽ፣ ታፈቅሪዋለሽ። ብሩክም ለቻናሉ ነው እንጂ አንቺን ይወድሻል። የነገ ትዳር አጋር የሚለው አንቺን ነው። ገባሽ? ቤቱን ለቀሽ ሄድሽ ማለት እሱ ሴት ነው የሚቀያየረው ለቻናሉ። ይሄ ነገር ደግሞ ብሩክ ማለት ያንቺ እኔ አገባዋለሁ የምትይ ከሆነ እዚህ ጋር አበሻ ወንድን ራሱ አስደፍሯል። እንደዚህ ልፍስፍስ አበሻ ወንድኛ አይተንም አናውቅም። ሌላው ደግሞ የሚቆጣ የሚያስመስለው ሲጀመር በሩን አልዘጋም፣ ጠርቷት ነው። ድራማ ነው የሚሰሩት። ገባችሁ? እዚህ ጋር ፕራንክ ነው የሚሰሩት፣ ድራማ ነው የሚሰሩት ሁለቱ። እና በጣም ነው የሚያሳዝነው። አላህ ከአንቺ ጋር ይሁን። እኔ አላውቅም ሃይሚ ማለት ነው። እና በጣም ሞራሏ ነው የሚነካው። በጾሙ ደግሞ የኔ ምስኪን በጣም ነው የምታሳዝነው ሃይሚ። አላህ ከአንቺ ጋር ይሁን። አንጀት ነው የምትበላው። እንግዲህ ምንም ለማድረግ አንችልም። አንዳንድ እህቶች በባልና ሚስት መሀል አትግቡ የምትሉ አላችሁ። በባልና በሚስት መሀል አይገባም። ግን ይሄ ብሩክ የሚያሳየን ዝሙት ቪዲዮ ነው። አበሻ ወንድን ያስደፈረ በጣም አስቀያሚ ማለት ነው። እናንተ ለነገሩ ደጎች ይመቻችኋል፣ እኛ ደግሞ አይመቸንም። ባላችን ኦንሊ ፎር ሚ ወደዚህ ይኸው ካሜራ ፊት ነው የምናገረው። ፖስቶ ነው ቪዲዮ። እሺ እሺ፣ ካሜራማን ስሚ፣ ሁላ ለጋለሪ ውስጥ ያስቀምጠ ፋራ። አንተ ፋራ፣ እኛ ፋራ እንመስልሃለን? መጨለቅ። እኔ በግድ የሚሆን ፍቅር ምናምን የለም አይደል? አለ ካሜራማን አለ ወይ? ቤተሰቦች መልሱልኝ። በግድ የሚሆን ፍቅር አለ ወይ? ለቻናል አለ።
አይ ብሩኬ ይህን ያለ እኔ ማስጠላ ሰው ነኝ እንዴ? እኔ ስለም አስጠላሽ ምናምን አይደል? ምን አልኩሽ? እኔ ራሴን ህይወት የምመራ ሰው ነኝ። የራሴን ህይወት የምቀጥል ሰው ነኝ። ለነበላቸው በላቸው። ለማንኛውም ውዶቼ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ለቻናሉ ነው። ሀይሚዬ ከአንቺ ጋር ፈጣሪ ሁን። እንወድሻለን፣ እናከብርሻለን። ስማርት ሴት ነሽ፣ ጀግና ሴት ነሽ። ብሩኪን የሚያመጣቸው ሲጀመር እኔ ብያለሁ። ሀይሚዬ ትምህርትሽን ተማሪ፣ ብሩኪ ስራ ከነዚህ ጋር ይስራ። በቃ ፍላጎቱ ነው። አንዳንዴ ፍላጎቱ ከሆነ ይስራ። በቃ መስራት አለበት፣ ይስራ። ይንበጨበጨ ወደዛ። እንደዚህ አይነት ደግሞ አንድ ወንድ በቃ ሲንግል ኮምፒት ኢዝ ግሬት። ሲንግል ወንድ አይደለም። ለሀይሚዬ እንኳን ለሴት ልጅ ክብር አይለክ። አረ እኔ ቅርብኝ ከዚህ ያለ ካሰባችሁም ችግር እኮ ነው። ዝም ካላችሁም ችግር ነው እኮ በቃ አስመሳይ